ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሸር ላይክ እያደረጋችሁ እኔ አዳዲስ ነገሮች ሲመጡ እየላችሁ እመጣለሁ። ላይክ አድርጉኝ። ኧረ ተው ወገን፣ ተው 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 ተው። ላይኳን ጠቅጠቅ አድርጓት። ተው ተው። እናንተ ተለያችሁ ማን ይልናል ብላችሁ ነው እኛ አስፈትፋቾቹ ማለት ነው። እንግዲህ ማልታና ሶሊ ዛሬ እየተደባደቡ መጥተዋል ማለት ነው። የአብሔር ሚስቶች እና የአብርሃም ሚስቶች በቃ አገርን እያሸበሩት ነው ማለት ነው። እንግዲህ የሄርሜላ ቤተሰቦች ባሉበት ወንድ የለም መሰለኝ። ለወንድ ሲሉ እንግዲህ እንደዚህ እየተጨፋጨፉ ነው። ይችም አሁን ልጅሽ አይደለችም የልጅቷን እናት አንጥቼ ከአቤል ፊት ከማዋረድሽ እውነቱን አውጭ ትላታለች። ተው ተው፣ እንደው በሰውዬ ሰው ልጅ ተሆነች በሰው ልጅ አትጫወቱ። ማርታ ደግሞ አቤል እኔን ስለሚወደኝ ምንም ብታረጊ አልዋሸውም ያምነኛል እያለች ነው። ምን ይወድሻል ብለች ነው? አይ የሚወድና የማይወድ ሰው ለይታችሁ ወቁ። እነሱ በነፈሰበት ነው የሚነፍሱት ማለት ነው። እና ለማንኛውም ቻናሉ ቀዝቀዝ ሲል ነው ወደ አንቺ የመጣው እንጂ ምንም ቢሆን እንትል አይደለም፣ ፌር አይደለም። የሰው ባላት ቀሙ እንግዲህ እየተበጣበጡ መጥተዋል ማለት ነው። ሸር ላይክ አድርጉ። በተረፈ ሶሪም እንግዲህ እያበደች ነው። በምንም ታምር አቤል ላንቺ አይሆንም እኔን ነው የሚወደው እያለች ነው። አንቺን ረስቶሻል እኔን ነው የሚወደው ትላለች ማልታም። አይ አይ እኔስ እንደው ድብድባችሁ ባሰባችሁ። እንደው ኧረ ተው ሴቱ ተው ተው ተው፣ ኧረ ተው ክብራችሁን ጠብቁ። እንደው ካለ ወንድም እኮ መቀመጥ ይቻላል መቼም። እንደው አይ የእናንተስ ባሰ፣ የእናንተስ ባሰ፣ የእናንተስ ባሰ። በዛ ሲሉት በዛ፣ በዚህ ሲሉት በዚህ፣ በዛ ሲሉት በዚህ። እኔ እኮ ጉድ ነው የምትሉት ጉድ ነው። እንግዲህ ሩታ ራሱ ዛሬ ስለ አብርሃም ኮሜንት ኮምታለች ማለት ነው። የኔ የልቤ ንውስ እያለችው ነው። የልቤ ንውስ ውዱ ባሌ እያለችው እንትል ብለዋለች ማለት ነው። እያሞጋገሰችው ነበረ። ያው ድራማችሁ አልተጠናቀቀም እንግዲህ ይቀጥላል። ዛሬ ደግሞ ምን እንደምናይ ምን እንደምንሰማ ፈጣሪ ወቀው ነው ማለት ነው። እስካሁን እንግዲህ በአብርሽም በጎች በሩታም በጎች የተለቀቀ ነገር የለም። አሁን ይለቀቃል ብለን እናስባለን። እንዲህ በቃ ወይኔ ወይኔ ወይኔ። እኔማ እንደው ትልምሳቸው ተተላምሰው እኮ መሞታቸው ነው። ደግሞ ተረኛ እነዚህ መጡብን። እኛ እኮ አንዱ እንትን ሲል አንዱ እንደ ፈጣሪስ በምን ይታረቀን ብራችሁ ነው። ጉድ እኮ ነው ዘንድሮ። ለማንኛውም እንግዲህ እስቲ እንዶ አዲስ አመት እየመጣ ነው። እስቲ እንዶ አዲስ ተስፋ ይዛችሁ ነው። እስቲ ለእኛም ለምንፈተፍተው ሰቡልን። እንደው ሁልጊዜ እኮ ነን ሁልጊዜ እንትል አንበል። በአዲስ አመት እንኳን እስቲ ደህና ነገር ይዛችሁልን ነው ኑና እኛም ደህና ነገር እንፈትፍት። እኛም ደህና ነገር ያምረናል። ሁልጊዜ እናንተን መሳደብ፣ ሁልጊዜ እናንተን መጨቃጨቅ፣ ሁልጊዜ እናንተን እንትን ማለት ምን አለበት? ደህና ነገር እስቲ አሁን አዲስ አመት አንድ ወር ነው የቀረው ሊመጣ ነው። ስለዚህ ደህና ነገር ይዛችሁ ሁሉ ነው። እኔማ እውነቴን ነው የምላችሁ። እኔማ እንደው ደህና ነገር ስጠብቅ እድሜን ፈጀሁት ማለት ነው። ሁልጊዜ አዲስ አመት በመጣ ቁጥር ደህና ነገር እንጠብቃለን። ግን አንድ ደህና ነገር የባሰ ነገር ነው የሚመጣው። የተሻለ ነገር አይመጣም። ከዚህ አይደል እስከን ተመስገን እንላለን። ምን ይደረግ። ስለዚህ አብርሽም ሆነ እናንተም ሆናችሁ አዲስ ነገር ይዛችሁልን ውስጥ በአዲስ አመት በአዲስ ተስፋ ኑ ቶሎ። አንድ አመት ሙሉ እንደተባላችሁ፣ አንድ አመት ሙሉ እንደተናከሳችሁ አመታችሁን አለፋችሁ። እኛም ይኸው እንዳማናችሁ እንደበጨቅናችሁ አመታችን አለ። አይ እኛም ይኸው አምተናችሁ በቃ እኛማ አሜት አናታችን ላይ ሰፍሮብናል ማለት ነው። ምን አሁንማ ድሮ ቡና ሲጠጣ ነበር የሚታማው። አሁን ደግሞ በዩቲዩብ ሆኗል አሜት ማለት ነው። ይኸው በዩቲዩብ እያማናችሁ ነው። ቡና ምን ይሰራል ብላችሁ ነው። ቡና ስለተወደደ እኛ ምን እናድርግ? ባፋችን በዩቲዩብ እናማችኋለን። ስለዚህ በአዲስ አመት አዲስ ነገር ይዛችሁልን ነው። አቤልም ሆነ ምናምን ሆናችሁ በአዲስ አመት አዲስ ተስፋ ይዛችሁልን ነው። እስቲ ለእኛም ለፍትፈታውም አዳዲስ ነገሮች ይዛችሁልን ነው። እኛም እኮ አዲስ ነገር ያምረናል። ሁልጊዜ አንድ አይነት ነገር መፈትፈት ሰልችት ሆናል። ስለዚህ ለየት ያለ ነገር ደግሞ ይዛችሁልን ነው። ለየት ያለ ነገር አብርሽና ሩታ ልጃችሁን እንግዲህ በአዲስ አመት አዲስ ተስፋ በላችሁ ከልጃችሁ ጋር ከልጆቻችሁ ጋር ደግሞ ሁለተኛ ሶስተኛ
እንግዲህ ሶሊም ያው እውነተኛ ፍቅረኛ ስለሆነ ከአቤል ጋር የቶሎ ማልታም ልጅሽን እንደዚህ አታሰቃያት፣ ልጅሽን የድራማ መስሪያ አታርገን፣ ልጅሽን እንደዚህ አንትራት እኔ ምንድን ነው ዘንድሮ ግን እስቲ አፋልጉን ልጅ እኛም በልጅ እንስራ። እንዲ አሁን ደግሞ በልጅ መጥቷል አሉ ድራማ በልጅ ምን ይደረግ ብላችሁ ነው? ነገሩ እኮ የኢትዮጵያ ኑሮን እንኳን ልጅን እንኳን ሚስትን ሌላም ነገር ያስከዳል። ለምን መሰላችሁ? ኑሮ ተወዷል አሉ ኢትዮጵያ ኑሮ ተወዷል። እንኳን እነሱ ቀርቶ የእኛም አሁንስ ኑሮ እየተወደደባቸው ብታው ሩዙን መቆጣጠር ጀምረዋል፣ ሁሉን ነገር መቆጣጠር ጀምረዋል አሉ። እኔ እንኳን አይደለሁ እኔ እንኳን የለሁበትም። ስለዚህ ኑሮ ተወዷል አሉ። እኛም ባለንበት ሀገር ኑሮ እየተወደደ ነው እንኳን ኢትዮጵያ። ስለዚህ ኑሮ ስለተወደደ ለእኛም አዲስ ነገር ይዛችሁልኑና እንፈትፍት እስቲ እንደው ለየት ያለ ነገር እየፈተፈት እንደ ዩቲዩብ እንኳን እንደናንተ ቢከፍለን እንደው ቤተሰቦቻችን ለቡና መጠጫ እንኳን ለአዲስ ዓመት እስቲ ብለን ብንሰጣቸው እንደው ደህና ነገር ስጡንና እኛም ምንፈትፍት አዲስ ዓመት አዲስ ተስፋ ይዛችሁልን ነው ማለት ነው። እኛማ ተስፋችን ተሟጧል። በቃ ምንም ማድረግ አንችልም። በቃ ስደት ላይ ተስፋችንን ሟጠጥ ነው። እኔ በበኩሌ ሟጥጬዋለሁ ተስፋዬን። ምንድን ነው የሚሻለኝ? ቆይ አዲስ ዓመት ሲመጣ ሁልጊዜ አዲስ ዓመት ይባላል። እኔ ግን ይኸዋለሁ በስደት ላይ አዲስ ዓመት መቼ እንደሆነ አላውቅ፣ ዓመት በዓል መቼ እንደሆነ አላውቅ። እናንተ እዛ ጋር ስትደባደቡ የእናንተን ፊልም ብቻ ነው የማየው። እኔ አዲስ ዓመት አሮጌ ዓመት የት እንደሄደ እንኳን አላውቀውም። እስቲ እናንተ እንኳን በአዲስ ዓመት አዲስ ተስፋ ይዛችሁ ነው እና እኛም እናንተን እያየን አዲስ ዓመት መጣ እነሱ እንኳን ተለውጠው መጡ ብለን እናውራ። ምን አለበት? እኛም ተስፋችንን አታሞጡት። አዲስ ዓመትን በማስታወስ አዳዲስ ነገሮች አዳዲስ ስራዎች ይዛችሁ ነው። እኛም በእናንተ እንስራ። ምን አለበት? ሁልጊዜ አሜት፣ ሁልጊዜ ድብድብ፣ ሁልጊዜ መጠፋጠብ፣ ሁልጊዜ አይሰለቻችሁም? እኛም ሰለችን፣ እናንተም ሰለቻችሁ። ውይ እናንተ እኛም እኮ አሜተኞች ሆን። ኧረ ወይኔ እነዚህ ደግሞ ዛሬ እንዲህ እየተጠፋጠፉ ይንጡብን። ለማንኛውም ውድ ቤተሰቦቼ ሼር ላይክ አድርጉልን። እኛም አዲስ ዓመት ሲመጣ አዲስ ተስፋ ይዘን እንምጣ። እንደው ዶላሩን ወደ እኛም ጣል አድርጉብን። ምን አለበት? ላይኳን እናንተ ዶላሩን ሳይሆን ላይኳን ጠቅ አድርጉልን፣ ሰብም አድርጉን። ኧረ ተው አንተዛዘብ ተው። እኛ ስማናለን ካለ እናንተ ምን አለበት? እነሱን ብቻ እኮ አይደለም እኛንም አበረታቱን። እኛም እንደነሱ አገራችን ገብተን ወይ አንዱን አገባን ብለን ወይ አንዱን ፈታን ብለን ወይ አንዱን ምን ብለን፣ ኧረ እኔ እንደዚህ አይነት ነገር አልችልበትም። እንደውም ለማንኛውም እንግዲህ አዲስ ዓመትም እየመጣ ነው፣ ፍስረትዬም እየመጣች ነው። እንደው ከሜትም ትንሽ ራቅ ብንል እንደው ደህና ነገር መቼም ደህና ነገር ይዛችሁልን ማለት ነው። በነገራችን ላይ ከነገ ወዲያ ፍስረታ ትገባለች። ኦርቶዶክስ እህቶቼ እንግዲህ መልካም ጦም ይሆንልን። ይችን ጦም ደግሞ የሰላም የፍቅር ያደርግልን። እቺ ጦም መቼም ጥሩ ነገር ይዛ እንደምትመጣ አዲስ ዓመትም ተከትሏት ስለሚመጣ አዲስ ነገር ይመጣል ብለን እናስባለን። ሁላችንንም ከስደት መልሶ ከነዚህ ማሜት ገላግሎን ከመበጨቅም ገላግሎን የእነሱንም ቪዲዮ ማየት መስራት ትተን በራሳችን አገራችን ላይ ገብተን አገራችን እኔ እግዚአብሔርን አገሬ ሰላም ቢሆን አገሬ ፍቅር ቢሆን ማለት ነው አንድ ቀን አላለም ሰላም ኢትዮጵያ እኮ ሰላም ነች፣ ሰልታችሁ ወታችሁ መግባት ይቻላል ቢባል እኔም ወደ ሀገሬ እሄዳለሁ ማለት ነው። ግን ታውቃላችሁ እንግዲህ አንዳንዴ ወደ ሰሜን አካባቢ ያለን ልጆች እንዴት እንደተጎዳን እንግዲህ ሁላችሁም ታውቃላችሁ። ስለዚህ ሀገራችንን ሰላም ያደርግልን። ያው እንግዲህ የእነ አብርሃምንም አሜት ገላግሎን ወደ ሌላ ነገር ይውሰደን። የእነዚህን ዝባክንቴ ገላግሎን ማለት ነው። በራሳችን አይዲያ የምንመጣ ያድርገን እያላችሁ ሁላችሁም አሜን እያላችሁ ጣፉ ማለት ነው። እዚህ ጋር በራሳችን አይዲያ የምንመጣ ያድርገን። እውነቴን ነው የምላችሁ። የራሳችን አይዲያ ቢኖረን
ስደት ላይ ባንሆን ኑሮ በነሱ እንደዚህ በነሱ አንሰራም ነበር። እውነቴን ነው። እስቲ ሁላችሁም እዚህ ጋር የምንሰራው የራሳችን አይዲያ ቢኖረን ኑሮ በራሳችን ችለን ስደት ላይ ባንሆን ኑሮ በእነሱ እንሰራለን። እራሱ አናያቸውም። እውነቴን ነው የምላቸው፣ አናያቸውም። እኔ አሁን ኢትዮጵያ ቢሆን አላያቸውም። ለምን? እኔ እናቴ ቡና ከመጠጣት